ጥንታዮቹ ብቻ ሳይሆኑ ከሁለተኛው ዓለም ጦርነት በኋላ ሀገራዊ ህልውናቸውን ያገኙ አብዛኞቹ የዓለም ሀገራት ወደ ዲሞክራሲ ሥርዓት ተሸጋግረው የፖለቲካ ችግሮቻቸውን በኃይል ሳይሆን በሰላማዊ መንገድ ብቻ የሚፈቱበት ዕድል ፈጥረዋል። እነዚህ ሀገሮች ለዘላቂ ሰላም መኖር መሠረት የሚሆን ፖለቲካዊ መደላደል መፍጠር በመቻላቸው ከድህነት ኑሮ ለመላቀቅና የብልጽግናን አቅጣጫ ለመቆናጠጥ በቅተዋል። በወርልድ ፖፑሌሽን ሪቪው ዘገባ መሠረት አነስተኛ ግጭቶችንና በተለያዩ ሀገራት መካከል ያሉ ጦርነቶችን ሳይጨምር በዓለም ላይ በአሁኑ ወቅት የእርስ በርስ በሚባል ደረጃ ጦርነት የሚካሄድባቸው ሀገራት ቁጥር ኢትዮጵያን ጨምሮ ከ8 ወይንም ከ5 በመቶ ያልበለጠ ነው። ይህ የሚያሳየን ከ95 በመቶ በላይ የሚሆነው የዓለም ሕዝብ ከውስጣዊ ፖለቲካ ጋር በተያያዘ ጦርነት ራሱ መወገድ የሚገባው ቀንደኛ የሀገር ችግር እንጂ የውስጥ ችግር መፍቻ መሳሪያ እንዳልሆነ አምኖ የተቀበለ መሆኑ ነው። በአንጻሩ የዘመናት የሀገረ መንግሥት ምስረታ ቀዳሚ ታሪክ ባለቤት የሆነችው የኛው ሀገር ኢትዮጵያ ከጦርነት አዙሪት መውጣት ተስኗት ከትናንትም በባሰ ዛሬ ላይ የድህነት፣ የኋላ ቀርነት፣ የአፈና፣ የስደት፣ የእርስ በርስ እልቂትና የዘር ፍጅት መገለጫ ተምሳሌት ሆና ቀጥላለች። ለዚህ ሁሉ ውድቀት የዳረገን አንዱና ዋና ምክንያት ያልተቋረጠ የእርስ በርስ ጦርነት ቢሆንም እኛ ግን ግብዞች ነንና የችግራችን ዋና ምንጭ በሆነው የጦርነት መንገድ ችግራችንን እንፈታለን ብለን በማሰብ ዛሬም በባሰ የጦርነት አዙሪት ውስጥ ገብተን እየዳከርን እንገኛለን። ሌላው ዓለም እንደ ሰው አብሮ ከመኖር አልፎ ከስነ ምህዳር ጋር እንዴት ተስማምቶ መኖር እንዳለበት ሰው ሰራሽ ሐሳቢነት AI ወይንም አርቲፊሻል ኢንተለጀንስ በሰው ልጆች የወደፊት ህልውና ላይ ስለሚኖረው አንደምታ ተጨንቆ እያሰበ በሚገኝበት በአሁኑ ወቅት እኛ ግን የጦርነት ጥሩ የሰላም መጥፎ የለውም የሚለውን የጥንቱን የቤንጃሚን ፍራንክሊን አባባል ዛሬ በ21ኛው ክፍለ ዘመንም መገንዘብ ተስኖን የአስተሳሰብ ደረጃችን ጥያቄ ላይ በሚጥል መጠን ጦርነትን ምርጫችን አድርገን ቀጥለናል። በስልጣን ላይ ያለው አገዛዝ ሐቀኛ የውይይትና የድርድር በሮችን ክርችም አድርጎ በመዝጋት ጦርነትን የሁሉም ችግሮች ብቸኛ የመፍቻ መሳሪያ አድርጎ መጠቀምን መርጧል። አብዛኞቹ ተቃዋሚ ድርጅቶችና ደጋፊያቸው የሆነው ሕዝብም አገዛዙን በሰላማዊ ሕዝባዊ ቢተኝነት ማሸነፍ አይቻልም የሚል ምክንያታዊ ያልሆነ የተሸናፊነት ስነ ልቦና ሰለባ በመሆን ድጋፉን ለጦርነት አድርጓል። ኢትዮጵያውያን በጦርነት ምክንያት ሰላምና ዲሞክራሲን ተነፍገን መኖራችን አላንስ ብሎ ዛሬ የበለጠ አዘምነንና አጠንክረን በቀጠልንበት አውዳሚ የእርስ በርስ ጦርነት ምክንያት ሀገራዊና ሕዝባዊ ህልውናችንን ጭምር ወደ ማጣት አደጋ ተቃርበናል። ሰላማዊ ሕዝባዊ ቢተኝነት ውጤታማ የሆነ ኃያል ስልት መሆኑን በተለያዩ የዓለም ሀገራት በተጨባጭና በተደጋጋሚ ያየን ቢሆንም ለኛ ለኢትዮጵያን ግን የሚዋጥልን ስልት አይደለም። ቢያንስ በቅርቡ ከ13 ዓመታት በፊት የአረብ ስፕሪንግ በመባል የሚታወቀው የሕዝባዊ ቢተኝነት ወጀብ አራት አንጋፋ አምባገነን መንግስታትን በሕዝባዊ ቢተኝነት ትግል ከስልጣን ተጠራርገው ሲወገዱ በዓይናችን በብረቱ አይተናል። ሩቅ መሄድ ሳያስፈልገን የዛሬ 8 ዓመት በሀገራችን ለ27 ዓመታት በስልጣን ላይ የነበረውና ተራሮችን አንቀጠቅጣለሁ በማለት ይመጻደቅ የነበረው የኢህአዴግ አገዛዝ በቄሮና በፋኖ ወጣቶች ሰላማዊ አመጽ እንዳልነበር ሆኖ ሲፈረካከስ አይተናል። የጠቅላይ ሚኒስትር አብይ አገዛዝ ለስልጣን ከበቃ በኋላም እኛ ሚሊዮኖችን በጨረሰ ጦርነት ስንተላለቅ በስሪላንካ በባንግላዴሽና በጎረቤታችን በሱዳን አምባገነኖች ሕዝባዊ እምቢተኝነትን መቋቋም ተስኗቸው ከስልጣን ሲባረሩ አይተናል። እኛ ሕዝባዊ እምቢተኝነትን ይሰራል አይሰራም እያልን በመወዛገብ ጊዜያችን ባጠፋንበት ባለፈው 2 ወር ብቻ በወጣቶች የጀንዚ እንቅስቃሴና በኔፓልና በማዳጋስካር የነበሩ 2 አምባገነን መንግስታት በሳምንታት የሕዝባዊ እምቢተኝነት ትግል ከስልጣን ሲወገዱ አይተናል። በኬንያ፣ በሞሮኮ፣ በፓራጓይ፣ በፔሩ፣ በፊሊፒንስ፣ በማልዲቭ፣ በኢንዶኔዥያ፣ በታንዛኒያ፣ በሞዛምቢክ፣ በካሜሮን፣ በአንጎላና በሌሎች የአውሮፓ ሀገሮች ጭምር ጀንዚዎች አገዛዞችን መጣል ባይችሉ እንኳ ሲያንቀጠቅጡ ታዝበናል። ይህንን ሁሉ የለውጥ ሂደት በተጨባጭ ከማየታችን በላይ ከነዚህ ሁሉ ሀገሮች ጋር ሲነጻጸር የኛ ሀገር ነባራዊ ሁኔታ ሕዝባዊ እምቢተኝነትን ለማቀጣጠል የተመቸ ቢሆንም እኛ ግን በእኛ ሀገር አይቻልም ከሚለው በምክንያት ያልተደገፈ ጨለምተኛ አቋማችን ተላቀን ስልቱን ልንጠቀምበት አልቻልንም። በያዝነው የጦርነት መንገድ ባለፉት 4 ዓመታት ብቻ በአነስተኛ ግምት ከ1 ሚሊዮን በላይ የሆኑ የዜጎቻችን ሕይወት ያጣን ቢሆንም ሌሎች ተጨማሪ ሚሊዮኖችን ለማጣት በጦርነቱ አዙሪት መቀጠል መርጠናል። መቼና እንዴት ከዚህ የጥፋት አዙሪት እንደምንወጣ አላውቅም። ነፃ እናወጣሃለን ወይንም እናበለጽጋለን የምንለው ሕዝብ እርስ በርስ በጦርነት ተገዳድሎ ካለቀ በኋላ ከማን መቼና እንዴት ነፃ ልናወጣው እና ልናበለጽገው እንደምንችል አይገባኝም።
ሀገራችን ኢትዮጵያ ቢያንስ ዘመነ መሳፍንት በመባል ከሚታወቀው የመበተን ክስተት በኋላ በታሪካ አይታ በማታውቀው ሁኔታ ዛሬ ላይ አስቸጋሪ የህልውና አደጋ ላይ ወድቃለች። ሀገራችንና ህዝባችን ከዚህ የህልውና አደጋ ተርፈው መቀጠል የሚችሉት የወቅቱ የእርስ በርስ ጦርነት ቆሞ ሰላም ሲሰፍን ብቻ ነው። ሰላም እንዲሰፍን ደግሞ ሀገሪቱን ወደ መዋቅራዊ ዲሞክራሲያዊ ስርዓት ማሸጋገር የሚያስችልና ሁሉንም የፖለቲካ ኃይሎች ያካተተ የሽግግር መንግስት ማቋቋም አስፈላጊ ነው። ይህ እውን እንዲሆን ግን ከማንም በላይ የጠቅላይ ሚኒስትር አብይ ፈቃደኝነት ወይንም ተገዶ ከስልጣን መወገዱ የግድ አስፈላጊ ነው። ባለፉት 7 ዓመታት በተጨባጭ እንደታዘብነው ከሆነ ግን ጠቅላይ ሚኒስትር አብይ ይህንን ለህልውናችን መድህን የሆነ ጥያቄ በበጎ ፈቃዳቸው እንደማይቀበሉት ሳይታለም የተፈታ ነው። እድሜ ልካቸውን በንግስና ለመኖር የወሰኑ አምባገነን በመሆናቸው እርሳቸው በስልጣን ላይ ያሉ ሐቀኛ ድርድርም ሆነ የስልጣን ሽግግር ይኖራል ተብሎ ሊታሰብ አይችልም። ስለሆነም ጠቅላይ ሚኒስትር አብይ ወደው ሳይሆን በሰላማዊ ህዝባዊ እምቢተኝነት ትግል ተገደው ይህንን ጥያቄ እንዲቀበሉ ማድረግ ይገባል፣ ይቻላልም ብዬ አምናለሁ። በእኔ አመለካከት ከተቃዋሚ ጎራና ከህዝቡ የሚጠበቁት አስፈላጊ ቅድመ ሁኔታዎች በአግባቡ ከተሟሉ ጠቅላይ ሚኒስትር አብይ ለ45 ቀናት በመላ ሀገሪቱ በሚካሄድ የሰላማዊ ህዝባዊ እምቢተኝነት ትግል ተገደው የሽግግር መንግስት ጥያቄን እንዲቀበሉ አሊያም በፓርቲ ውሳኔ ከያዙ ስልጣን በህዝብ ትግል ተገደው እንዲወርዱ ማድረግ ይቻላል የሚል ጠንካራ እምነት አለኝ። እሳቸው በህዝብ የተመረጡ መሪ ስላልሆኑ ሀገራችን ህግና ስርዓት የሰፈነባት ሀገር ብትሆን ኖሮ መስዋዕትነት የሚጠይቅ ትግል ማድረግም ሳያስፈልግ በበሻሻ ወረዳ ህዝብ የ10,000 ሰዎች ፊርማ በፓርላማ ወይንም በብልጽግና ፓርቲ ጉባኤ ውሳኔ በአቃቤ ሕግ ወይም በጸረ ሙስና ኮሚሽን ክስ በአንድ ቀን ከስልጣን መወገድ የሚገባቸው ወንጀለኛ መሪ ነበሩ። ሀገራችን የህግ በላይነትና የተቋማት ነጻነት የሌለባት ሀገር በመሆኑ ምክንያት ግን ይህ እንዲሆን አይጠበቅም። እሳቸው በሸፍጥና በነውጥ ከያዙት ስልጣን ሊወገዱ የሚችሉት እንደ ኔፓሉ ሻርማ ኦሊና እንደ ማዳጋስካሩ አንድሪ ራጆሊና አገዛዝ አንበርክክ በሆነ ህዝባዊ እምቢተኝነት ብቻ ነው። በአግባቡ ከተጠቀምንበት በኢትዮጵያ ህዝብና ሀገሪቱ የሚገኙት የወቅቱ ሁለንተናዊ ቀውስ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኝነት ለማካሄድ ከበቂ በላይ የሚያስችልና ከመቼውም ጊዜ የተሻለ ምቹ ሁኔታ የፈጠረ ነው። ይህንን ፍላጎታችንን በብቃት እውን ለማድረግ ግን በቅድሚያ በተቃዋሚ ጎራ በተለያየ መንገድ ህዝቡን በሚወክሉ ተቋማት በመገናኛ ብዙሃንና የትግሉ ዋና ባለቤት በሆነው ህዝብ ዘንድ መሟላት የሚጠበቅባቸው ትግሉ እንዳይጠለፍና ለዘላቂ ውጤት እንዲበቃ የሚያስችሉ 11 አስፈላጊና መሰረታዊ ቅድመ ሁኔታዎች አሉ። እነሱም የሚከተሉት ናቸው። ለሰላማዊ ህዝባዊ እምቢተኝነት ትግል ውጤታማ መሆን ሰፊ ማዕቀፍ ያለው ትብብር አስቀድሞ መፍጠር ወሳኝ ቅድመ ሁኔታ ነው። ኢትዮጵያ ዛሬ ላይ የገጠማት ችግር ሁሉንም የሀገሪቱ ህዝብ የሚመለከት የህልውና አደጋ ነው። ቢረዱትም ባይረዱትም የአገዛዙን ባለስልጣናትና ቤተሰቦቻቸውን ጨምሮ በቀጥታም ሆነ በተዘዋዋሪ አደጋው የማይነካውና የማይመለከተው ዜጋ እና የህብረተሰብ ክፍል የለም። ይህ ነባራዊ ሁኔታ በሀገራችን መኖሩ ትግሉን በትብብር ለማካሄድ የሚያስችል ዕድል ይፈጥራል። የገጠመንን ይህንን የጋራ አደጋ በእርግጠኝነት መቀልበስና ህልውናችንን ወደፊት ማስቀጠል የምንችለው በተናጠል ሳይሆን በጋራ የተባበረ ትግል ብቻ መሆኑን ተቃዋሚ ኃይሎችና ህዝቡ በቅድሚያ ከልብ አምነን መቀበል ትርጉም ያለው የትግል ትብብር አስቀድመን መፍጠር ይጠበቅብናል። 2 በስልቱ አዋጭነት ላይ መተማመን መፍጠር። በሰላማዊ ትግል አዋጭነት ላይ ግማሽ ልብ በመሆንና ለህዝብ የተከፋፈለ አቋምን እያቀረቡ ለውጤት መብቃት አይቻልም። ህዝቡ የሰላማዊ ህዝባዊ እምቢተኝነትን አዋጭነት በተመለከተ የተከፋፈለ አቋም የሚሰማ ከሆነ ትክክለኛና ጠቃሚ የሚሆነውን ስልት ለመምረጥ መቸገሩ አይቀርም። ከመቸገርም በላይ ህዝብ ነውና ስሜታዊ የሆነውንና የማይጠቅመውን አቋም የመምረጥ ዕድሉም የበለጠ ሰፊ ይሆናል። ይህንን ችግር ለማስወገድ ሲባል ሲቻል ሁላችንም አሊያም ዋና ዋናዎቹና አብዛኞቹ ተቃዋሚ ድርጅቶች በሰላማዊ የህዝባዊ እምቢተኝነት ትግል የሚፈለገውን ለውጥ ማምጣት እንደምንችል እርግጠኛ መሆንና ይህንን አቋም በጋራ ለህዝቡ ማቅረብ አለብን። የትጥቅ ትግል በማካሄድ ላይ የሚገኙ አማጽያንም ሰላማዊ ትግል በሚያስገኘው ውጤት የጋራ እንዲያውም የበለጠ ተጠቃሚ እንጂ ተጎጂ እንደማይሆኑ በመገንዘብ ሲቻል የሰላማዊ ህዝባዊ እምቢተኝነቱን ትግል ከልብ ሊደግፉት ቢያንስ ግን ከመቃወም ሊቆጠቡ ይገባል። 3 ባለድርሻ አካላትን አስቀድሞ በብቃት ማስተባበር። የሰላማዊ ትግል አንዱ ጠንካራ ጎን አሳታፊ መሆኑና የበዙ ባለድርሻ አካላት ያሉት መሆኑ ነው።
በኢትዮጵያ ያሉና ሕዝቡን በተለያየ መንገድ የሚወክሉ አብዛኞቹ ሲቪክ ማህበራት፣ የአደባባይ ምሁራን፣ ታዋቂ ግለሰቦች፣ ከሁሉም በላይ ጋዜጠኞችና ማህበራዊ አንቂዎች በመናካሄደው ሰላማዊ ትግል ተባባሪ እንዲሆኑ አስቀድሞ ማግባባትና ማሳመን ያስፈልጋል። 4. በጠራ ስልትና ዕቅድ መመራት። ሰላማዊ ህዝባዊ እምቢተኝነት ለአሸናፊነት እንዲበቃም ሆነ የመጨረሻ ውጤቱ ዘላቂ እንዲሆን ከተፈለገ በተበታተነ ሁኔታና በግብታዊ ስሜት መመራት የለበትም። እንደቀደሙት የለውጥ ኃይሎች የክሽፈትና የመጠለፍ አደጋ እንዳያጋጥመው ከተፈለገ በድርጅቶች ስብስብ የሚመራ በአግባቡ በተጠና ስልትና ዕቅድ የሚካሄድ መሆን ይገባዋል። በዚህ ረገድ በቂ ዝግጅት አድርጎ ለህዝቡ አስቀድሞ በተጨባጭ ማሳወቅ ያስፈልጋል። 5. ትግሉ በላቀ ውጤት የሚበቃ መሆኑን አስቀድሞ ማመንና ማሳመን። የአንድ ሰላማዊ ትግል ውጤታማነት የሚለካው በሂደቱ ህጋዊነትና ሰላማዊነት ብቻ ሳይሆን በሚያስገኘው ውጤት ዘላቂነትና ተጠቃሚነት ጭምር ነው። የሚካሄደው ትግል የመጨረሻ ውጤት የሀገሪቱንና የህዝቡን ህልውና እንዴት ሊያስቀጥልና የተሻለ ተጨባጭ ለውጥ እንዴት ሊያመጣ እንደሚችል በተጻፈ ሰነድ አስደግፎ በጠራ ሁኔታ ለህዝቡ አስቀድሞ ማቅረብና ማሳመን ያስፈልጋል። 6. ለአገዛዙ አካላት አማራጭ ዕድልን አለመንፈግ። ለአንድ ሰላማዊ ትግል ውጤታማነት ጠላትን መቀነስና ወዳጅን ማብዛት ወይንም ጠላትነትን ወደ ወዳጅነት መቀየር መቻል ጠቃሚ ስልት ነው። በመንግስትና በገዢው ፓርቲ ውስጥ የሚገኙ ባለስልጣናት የጠቅላይ ሚኒስትሩ የጦረኝነት ተባባሪ መሆንን አቁመው የህዝቡን የለውጥና የሽግግር መንግስት ጥያቄ በጸጋ ለመቀበል ፈቃደኛ ከሆኑ በወደፊቱ የሀገሪቱ የሽግግር ሂደት እንደ አንድ የፖለቲካ ኃይል ተሳታፊ መሆን እንደሚችሉ አቋም መያዝና ይህንን በግልጽ ማሳወቅ ያስፈልጋል። 7. የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ። በወንጀል እጃቸው የተነካካ የመንግስት ባለስልጣናትና የአማጽያን መሪዎች ከሰላም መስፈን ጋር አብሮ የሚመጣን ተጠያቂነት በመፍራት ለሰላማዊ ትግል ውጤታማነት እንቅፋት የመሆን ዕድላቸው ሰፊ ነው። ይህንን ተግዳሮት ግምት ውስጥ በማስገባት እስካሁን ድረስ በሀገራችን በተካሄዱ ጦርነቶችና ግጭቶች በወንጀል ድርጊት ተሳታፊ የሆኑ ሰዎች ተጠያቂ የሚሆኑበት የሽግግር ጊዜ ፍትህ እንደሚካሄድ፣ ተጠያቂነቱ ግን ከበቀል መንፈስ በጸዳና በሀገሪቱ ዘላቂ እርቀ ሰላምን ለማስፈን በሚያስችል አግባብ እንደሚፈጸም አስቀድሞ መግባባት መፍጠር ያስፈልጋል። 8ኛ በራስ ፈቃድ ከሰላማዊነት መንገድ አለማፈግፈግ። ሰላማዊ ትግል ለድል መብቃት የሚችለው በተመቸ ጊዜ ብቻ ሳይሆን በከፍተኛ ተጽዕኖና ጥቃት ውስጥም ሆነን ለስልቱ የሚኖረን ጽናትና ታማኝነት ነው። የሚካሄደው ሰላማዊ ህዝባዊ እምቢተኝነት በህገወጥ መንገድ በመንግስት የሚፈጸም ክልከላ ወይንም ከጸጥታ ኃይሎች የሚሰነዘርን የኃይል ጥቃት ለመከላከል ከመቻል ባለፈ ፈጽሞ ሰላማዊ በሆነ መንገድ ብቻ የሚካሄድ መሆኑን ከልብ ማመንና ማሳመን ያስፈልጋል። ነገር ግን ከአምባገነናዊ አገዛዝ ጋር የሚካሄድ የሰላማዊ ህዝባዊ እምቢተኝነት ትግል ግራህን ሲመታ ቀኝህን ስጠው ከሚል አይነት ሃይማኖታዊ እሳቤ የተለየና አገዛዙ ሊፈጽም ለሚችለው ማንኛውም ህገወጥ የኃይል እርምጃ አጸፋዊ ምላሽን የሚያስከትል ስለመሆኑ አገዛዙም ሆነ ህዝቡ በአግባቡ አስቀድሞ እንዲገነዘብ ማድረግ ያስፈልጋል። 9ኛ ሳያሸንፉ መሃል ላይ አለመቆምን ማረጋገጥ። በሰላማዊ ህዝባዊ እምቢተኝነት ህዝቡ በብቃት ሊሳተፍና መስዋዕትነት ሊከፍል የሚችለው ትግሉ መሃል መንገድ ላይ እንደማይቋረጥ ወይንም እንደማይኮላሽ እርግጠኛ ሲሆን ነው። ህዝቡ ትግሉ በእርግጠኝነት ለድል እንደሚበቃ እርግጠኛ ካልሆነ በስተቀር ከሥራ መባረርን መታሰርንም ሆነ ከአገዛዙ ጋር ቂም ተጋብቶ ለተለያዩ ጥቃቶች መጋለጥን መፍራቱ አይቀርም። ስለሆነም የሚካሄደው የሰላማዊ ህዝባዊ እምቢተኝነት ትግል አንድ ጊዜ ከተጀመረ በኋላ ሊቆም የሚችለው አሸናፊ መሆን ሲቻል ብቻ እንደሆነ አስቀድሞ መተማመንና ህዝቡን ማሳመን ያስፈልጋል። 10ኛ የማይነጥፍ አመራርን መፍጠር። የሰላማዊ ህዝባዊ እምቢተኝነቱ ትግል በትግሉ አመራሮች ላይ በሚደርስ ተጽዕኖና አደጋ በቀላሉ የሚጨናገፍ መሆን የለበትም። የሰላማዊ ህዝባዊ እምቢተኝነት ትግሉን በተተኪነት የሚመሩ አብዛሃ የአመራር ጠገጎችን ማቋቋም ያስፈልጋል። በአንድ በኩል ተቀማጭነታቸው በሀገር ውስጥ ሆኖ ትግሉን በተለያየ የአደረጃጀት እርከን በግልጽና በህቡ የሚመሩ፣ በሌላ በኩል በሀገር ውስጥ ያሉ አመራሮች በአፈና በእስራትና በግድያ ምክንያት ትግሉን መምራት የማይችሉበት ሁኔታ ቢፈጠር ተቀማጭነታቸውን በውጭ አገር አድርገው የሀገር ውስጡን አመራር ተክተው መስራት የሚችሉ ተተካኪ የአመራር እርከኖችን አስቀድሞ ማዘጋጀት ያስፈልጋል። በተጨማሪም የአመራር ሰጭነቱን ሚና ሲቪክ ማህበራትና ህብረተሰቡን በተለያየ መስክ የሚወክሉ አካላት በስፋት እንዲጋሩት ማድረግ አስፈላጊ ይሆናል። 11 በቂ የተሳታፊነትን መጠን መፍጠር።
አንድ የሰላማዊ ህዝባዊ እምቢተኝነት ትግል ለድል መብቃት የሚችለው በስልቱ በሚያምኑበት ሰዎች መጠን ሳይሆን በተግባር የትግሉ ተሳታፊ ለመሆንና የሚጠይቀውን ዋጋ ለመክፈል በወሰኑ ዜጎች መጠን ነው። በትግሉ ተሳትፎ ለማድረግ የወሰኑት ዜጎች ቁጥር በጣም አነስተኛ መሆን የለበትም። የግድም አብዛኛው ህዝብ የትግሉ ቀጥተኛ ተሳታፊ መሆን አይጠበቅበትም። በመስኩ የተካሄዱ ጥናቶች እንደሚያሳዩት ከአጠቃላዩ ህዝብ 3.5 በመቶ በላይ የሚሆነው ህዝብ በትግሉ ከተሳተፈ ሰላማዊ ህዝባዊ አመጾች ውጤታማ የመሆን ዕድላቸው ሰፊ ነው። 5 በመቶ የሚሆነው ህዝብ መሳተፍ የሚችልባቸው አመጾች ግን ማንኛውም አይነት አምባገነናዊ ኃይል ሊቋቋማቸው እንደማይችል ጥናቶች ያሳያሉ። ስለሆነም ትግሉን በእርግጠኝነት ለድል ለማብቃት 5 በመቶ የሆነው የሀገሪቱ ህዝብ በቀጥታም ሆነ በተዘዋዋሪ የትግሉ የተግባር ተሳታፊ እንዲሆን የሚያስችል ጥረትና ዝግጅት አስቀድሞ ማካሄድ ያስፈልጋል። ከዚህ በላይ የተዘረዘሩትን ቅድመ ሁኔታዎች አስቀድሞ ማሳካት የግድ አስፈላጊ የሚሆንበትም መጨረሻ ላይ በቂ ተሳታፊዎች መጠን እንዲኖርና ትግሉን በአስተማማኝ ሁኔታ አሸናፊ ማድረግ የግድ አስፈላጊ ስለሚሆን ነው። ከዚህ አንጻር የከተሞቻችን በተለይም የአዲስ አበባ ህዝብ ቁጥር ብዙ መሆን የተሳታፊውን መጠን በቀላሉ ለማሳካት ምቹ ሁኔታ የሚፈጥር ነው። ከሁሉም በላይ አድካሚና አስቸጋሪ የሚሆነው ረጅም ጊዜ ሊወስድብን የሚችለው ሥራ በእነዚህ 11 ቅድመ ሁኔታዎች ዙሪያ መግባባትና መስማማት መፍጠር ነው። ትግሉን የፖለቲካ አመራሮች ሲታሰሩ፣ የፓርቲ ቢሮዎች ሲዘጉ ወይንም ጥቂት ሰዎች በመቀጣጫነት ሲገደሉ አብሮ ወደማያከትምበት አስተማማኝ የህዝባዊ እምቢተኝነት የትግል ደረጃ ማሸጋገር የሚቻለው በቅድሚያ በእነዚህ ሁኔታዎች ላይ በቂ ዝግጅት ማድረግ ነው። በእርግጥም ከግለሰቦች የስልጣን ጥያቄና ከጠባብ ቡድናዊ ስሜት ወጥተን የጋራ የህልውና ጉዳዮች ማስቀደም ከቻልን በእነዚያ ቅድሚያ ሁኔታዎች መስማማትና ተጨባጭ ዝግጅት ማድረግ ከባድ አይደለም። ከማንኛውም ሀገር በላይ በኢትዮጵያ ሞልቶ እየፈሰሰ ያለው በደል፣ የኑሮ ውድነትና ያልተቋረጠ እልቂት ይህንን ለማድረግ ያስችላል። አሁን ላይ ከምንገኝበት ግላዊና ጠባብ ቡድናዊ ስሜት መላቀቅ የማንችል ከሆነ ችግሮቻችን የበለጠ የመቀጠል ብቻ ሳይሆን ሄደው አጠቃላይ ሀገራዊና ህዝባዊ ህልውናችን አደጋ ላይ የመጣላቸው ዕድል እጅግ ሰፊ ይሆናል። ከነዚህ ቅድመ ሁኔታዎች ውስጥ አንዱ እንኳ ሳይሳካ ቢቀር የታሰበውን የሰላማዊ እምቢተኝነት ትግል ውጤታማነት ጥያቄ ውስጥ ሊያስገባው ይችላል። በቅድመ ሁኔታዎቹ ላይ ሙሉ በሙሉ ስምምነት ከተፈጠረ እና ተቃዋሚ ፓርቲዎች፣ ሲቪክ ማህበራት፣ የሀገሪቱ አብዛኛው ምሁራንና በተለይም መገናኛ ብዙሃን ባልተከፋፈለ ድምጽ ሰላማዊ ህዝባዊ እምቢተኝነቱን ደግፈው ከቆሙ ግን የህዝቡን መስዋዕትነት በእጅጉ በሚቀንስ ስልት በ45 ቀናት ውስጥ የታሰበውን ውጤት በእርግጠኝነት ማሳካት ይቻላል። የቱንም ያህል ጊዜ ወስደንና ጥረት አድርገን እነዚህን 11 ቅድመ ሁኔታዎች በብቃት ካሳካን የህዝቡን ትግል መቋቋም የሚችል ምንም አይነት ምድራዊ ኃይል አይኖርም። በተለይም ህዝባዊ ቅቡልነቱን ያጣውና በርዕዮተ ዓለም ወይንም በህዝባዊ አጀንዳ ሳይሆን ስልጣንና የኢኮኖሚ ጥቅም በመከፋፈል ተጠጋግኖ የቆመው የጠቅላይ ሚኒስትር አብይ አህመድ ኪራይ ሰብሳቢ አገዛዝ የህዝቡን ሰላማዊ እምቢተኝነት ለ45 ቀናት ተቋቁሞ የመቀጠል አቅም አይኖረውም። እነዚህን ቅድመ ሁኔታዎች በብቃት ማሳካት ከቻልን ምናልባትም በሀገራችን ልናካሄደው የምናስበው የሰላማዊ ህዝባዊ እምቢተኝነት ትግል በሌሎች ሀገሮች እስካሁን ከተካሄዱት ተመሳሳይ ትግሎች ሁሉ የላቀ ዝግጅት የተደረገበትና በዚያው መጠን ለዘላቂ ለውጥ የሚያበቃ ትግል እንደሚሆን ጥርጥር የለውም። በእርግጥም በእኛ ሀገር እስካሁን የተካሄዱትን የሰላማዊ ትግል ሙከራዎች ብቻ ሳይሆን አገዛዝን ለመጣል የበቁትን የአረብ ስፕሪንግና የሰሞኑን የጀንዚዎች የትግል እንቅስቃሴዎች መለስ ብለን ለመመርመር ብንሞክር እኛ አሁን እያሰብነውና እየተዘጋጀንበት በምንገኘው መጠን የድርጅትና የሐሳብ ዝግጅት ተከትለው የተካሄዱ ሳይሆኑ በማህበራዊ ሚዲያና በግብታዊ የወጣቶች ተነሳሽነት የተካሄዱ ናቸው። በአጠቃላይ ከፍ ሲል የተዘረዘሩት 11ዱ ቅድመ ሁኔታዎች በብቃት እስከተሟሉ ድረስ በ45 ቀናት ጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል ከዚህ በታች በቀረበው የመርሃ ግብሮች የትግበራ ቅደም ተከተል መሰረት ትግሉን በእርግጠኝነት ለአሸናፊነት ማብቃት ይቻላል። የመርሃ ግብሮቹን ያተገባበር ቅደም ተከተል እንደሚከተለው ለማሳየት እንሞክር። የወር ቀጠሮ ቅድመ ዝግጅት። የወር ቀጠሮ ቅድመ ዝግጅት ከፍ ሲል የተዘረዘሩትን ቅድመ ሁኔታዎች በብቃት የሚያሳካ በቂ ሥራ ከተሰራ በኋላ ሰላማዊ ህዝባዊ እምቢተኝነቱ በይፋ ከመጀመሩ ቢያንስ ከአንድ ወር በፊት የእምቢተኝነቱ ትግል መቼ እንደሚጀመር ለህዝቡ፣ በስልጣን ላይ ለሚገኘው አገዛዝና ለዓለም አቀፍ ማህበረሰብ አስቀድሞ በይፋ የሚገለጽበት ጊዜ ነው። ይህ የአንድ ወር የቀጠሮ ጊዜ ስለ ትግሉ ዓላማና አስፈላጊነት
የአፈጻጸም ሂደትና ሊያስገኘው ስለሚችለው የመጨረሻ ውጤት ለሕዝቡ በአግባቡ በማስገንዘብ እቅዱ አስቀድሞ ከፍተኛ ሕዝባዊ ትኩረትና ተቀባይነት እንዲያገኝ ቅስቀሳ የሚካሄድበት ጊዜ ነው። የአገዛዙ ምላሽ ምንም ይሁን ምን በሕገወጥ መንገድ ለተቋቋመው የሰላማዊ ሰልፎችና የሕዝባዊ ስብሰባዎች ፈቃድ ክፍልም እቅዱን በዚህ ወቅት በይፋ ማሳወቅ ያስፈልጋል። ከማሳወቅ ባለፈ የአገዛዙን ፈቃድ ለማግኘት መጠበቅ ግን ሕገ መንግሥታዊ ግዴታ ስላልሆነም አስፈላጊ አይሆንም። ሕዝባዊ ቢተኝነቱን የሚመለከቱ ቀዳሚ መረጃዎች በግልጽና በዝርዝር በቃለ መጠይቅ፣ በጋዜጣዊ መግለጫና በተለያዩ መንገዶች ለሕዝብ የሚቀርቡት በዚህ የወር ቀጠሮ ወቅት ይሆናል። ከሁሉም በላይ ይህ የወር ቀጠሮ የጉዳዩ ባለቤት የሆነው የኢትዮጵያ ሕዝብ ይህንን ህልውናውን ከጥፋት የሚታደግ ወሳኝ ትግል በተመለከተ በየቤቱ ከቤተሰቡ አባላት ጋር፣ በየመስሪያ ቤቱ ከሥራ ባልደረቦቹ ጋር፣ በየሰፈሩ ከወዳጅ ጓደኞቹ ጋር መክሮና ተስማምቶ የተግባር ተሳትፎ ለማድረግ የቀጠሮውን ቀን በጉጉት እየቆጠረና እየጠበቀ ጠንካራ የሥነ ልቦና ዝግጅት የሚያደርግበትና ከፍርሃት ቆፈን የሚላቀቅበት ጊዜ ይሆናል። በተለይም ሴቶች በወቅቱ የእርስ በርስ ጦርነት ከማንም በላይ ተጎጂ እንደሚሆኑ፣ በሚመጣው የሰላም ለውጥ ደግሞ የበለጠ ተጠቃሚ እንደሚሆኑ አውቀው የትግሉ ደጋፊና ተሳታፊ እንዲሆኑ የሚያስችል ቅስቀሳ በዚህ የወር ቀጠሮ ወቅት በስፋት ይካሄዳል። ከአገራችን የማህበራዊ ኢኮኖሚ ዝቅተኛ የእድገት ደረጃ አኳያ ሴቶች በአንድ በኩል የአገዛዝ የመጠቀሚያ ሰለባ የመሆን ዕድላቸው የሰፋ መሆኑን፣ በሌላ በኩል ደግሞ ባላቸው የእናትነትና የሚስትነት ሚና በሴቶች ያልተደገፈ ትግል የትም ሊደርስ እንደማይችል ታሳቢ በማድረግ በእያንዳንዱ የትግሉ መርሃ ግብር የትግበራ ሂደት ለነሱ ልዩ ትኩረት ሰጥቶ መስራት ያስፈልጋል። ከዚያ የወር ቀጠሮ የቅድመ ዝግጅት ሂደት መጠናቀቅ በኋላ የሚከተሉ 6 መርሃ ግብሮች በ6 ተከታታይ ሳምንታት ይፈጸማሉ። መርሃ ግብር 1 የመንፈስ ግንባታ ሳምንት። ሀገራችን ኢትዮጵያ ዛሬ ላይ የገጠማት ችግር ከፖለቲካ የስልጣን ጥያቄ በላይ የሆነ የህልውና አደጋ ነው። በዚህ ህልውናን ለመታደግ በሚካሄድ ትግል አያገባኝም ብሎ በዝምታ መቀመጥ የሚገባው ኢትዮጵያዊ ዜጋ መኖር የለበትም። ለአንድ ሰላማዊ የህዝባዊ ቢተኝነት ትግል ስኬታማነት የመጀመሪያው አስፈላጊ ቁም ነገር የመንፈስና የሥነ ልቦና ግንባታ ዝግጅት ነው። ስለሆነም የሰላማዊ ህዝባዊ ቢተኝነት ትግል በቀዳሚነት የሚጀምረው በጸሎትና በተማምኖ ይሆናል። የዜጎች ህልውና በማስጠበቅ ረገድ ከማንም በላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና የጎሳ መሪዎች ትልቅ ኃላፊነት ስላለባቸው ይህንን መርሃ ግብር በማስፈጸም ረገድ ሚናቸው የጎላ ይሆናል። በሀገሪቱ የሚገኙ የፖለቲካ ፓርቲዎችና መንግስት ሰላማዊ መፍትሄን በመቀበል ሀገሪቱን ከጥፋት እንዲታደጉ ህዝቡ በየአምልኮ ቦታዎችና በየአካባቢው በጋራ እየተገናኘ ለ7 ተከታታይ ቀናት የጸሎትና የተማጽኖ ድምፁን ያሰማል። በዚህም ወቅት ህዝቡ ዘፈን ባለመክፈት፣ የቅልጦት ፌስታዎችን ባለማካሄድ፣ ስለ ደህንነቱ ያለውን ስጋትና ጭንቀት በአግባቡ የሚያሳዩ አልባሳትን በመጠቀም በጠቅላይ ሚኒስትር አብይ አገዛዝ ላይ ከፍተኛ የሥነ ልቦና ጫና ይፈጥራል። በአንጻሩ የትግሉን ተሳታፊዎች በሞራልና በሥነ ልቦና የማበረታታትና የመገንባት ሥራ አስቀድሞ ይሠራል። ከዚህ ሳምንት ጀምሮ ህዝቡ ለ2 ወራት የሚበቃውን መድኃኒት፣ ምግብና መሠረታዊ የሆኑ ፍጆታ ሸቀጣሸቀጦችን ገዝቶ በቤቱ ውስጥ ያከማቻል። በህብረተሰቡ ላይ የዋጋ ጫና እንዳይፈጥርም ህዝቡ ከሌላው ጊዜ በተለየ ፍጆታውን በከፍተኛ መጠን ቆጥቦ ይጠቀማል። ነጋዴዎችም ከሌላው ጊዜ በተለየ የትርፍ መጠን ቅናሽ እንዲያደርጉ ይጠይቃሉ። ትግሉ በኢኮኖሚያዊ ጫና ጭምር መደገፍ ስላለበትም ከዚህ ሳምንት ጀምሮ ለመጪዎቹ 2 ወራት ህዝቡ ምንም አይነት የአገልግሎትም ሆነ የግብር ክፍያ ለመንግስት ከመክፈል ይታቀባል። በውጭ ሀገር የሚኖሩ ኢትዮጵያውያንም በቤተሰብ አባላት ዙሪያ ለሚከሰት ድንገተኛ የጤና ችግር ካልሆነ በስተቀር ለመጪዎቹ 45 ቀናት ምንም አይነት የውጭ ምንዛሪ ወደ ሀገር ውስጥ መላክ ያቆማሉ። ዜጎች በዚህ አይነቱ የትግል መርሃ ግብር ሲሳተፉ በአገዛዙ በኩል የቅጣት ወይንም የበቀላ እርምጃ ሊወሰድብን ይችላል ብለው እንዳይሰጉ፣ አንደኛ ትግሉ አገዛዙ ካልተሸነፈ በስተቀር መሃል ላይ የማይቋረጥ መሆኑን፣ ሁለተኛ አብዛኛው ህዝብ የነዚህ ትግበራዎች ተሳታፊ እስከሆነ ድረስ አገዛዙ ምንም አይነት የበቀል እርምጃ የመውሰድ አቅም እንደማይኖረው ማስታወስና ማሳመን ያስፈልጋል። መርሃ ግብር 2 የትምህርት ማቆም አድማ ሳምንት። በዚህ የሁለተኛ ሳምንት መርሃ ግብር በዋናነት የሀገሪቱ የከፍተኛ ትምህርት ተማሪዎችና መምህራን ተሳታፊ ይሆናሉ። በዚህ ሳምንት የሚጀምረው ይህ የትምህርት ማቆም አድማ የሚካሄደው በኮሌጆችና በዩኒቨርሲቲዎች አካባቢ ወይንም አጥር ግቢ ውስጥ ተወስኖ ይሆናል። ተማሪዎችና መምህራን ወደ አደባባይ መውጣትና ከጸጥታ ሰራተኞች ጋር መጋፈጥ ሳያስፈልጋቸው በያሉበት አካባቢ እየተሰበሰቡ መፈክር በማሰማት
የጽሑፍ መልእክቶችን በማሳየትና የአቋም መግለጫዎችን በማውጣት ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚለውን ጥያቄ ያቀርባሉ። የተማሪዎቹ የተቃውሞ እንቅስቃሴ በመገናኛ ብዙሃን አማካኝነት በስፋት ለሕዝቡና ለውጭው ዓለም እንዲደርስ ይደረጋል። ይህንን የተማሪዎችና የመምህራን የትምህርት ማቆም እርምጃ ከማንም በላይ ወላጆች ሊደግፉት ይገባል። አድማውም ሕዝባዊ ጥያቄው የማያዳግም መልስ እስኪያገኝ ድረስ በቋሚነት ይቀጥላል። የትምህርት ማቆም አድማውን እና ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚለውን ጥያቄ በመደገፍ በውጭ አገራት የሚኖሩ ኢትዮጵያውያን በብሔረሰብና በሃይማኖት በፖለቲካ አመለካከትና በትግል ስልት ልዩነት ሳይከፋፈሉ በነቂስ በመውጣት ከዚህ ሳምንት ጀምሮ ተከታታይ ሰላማዊ ሰልፎችን ያካሂዳሉ። ሰላማዊ ሰልፎቹ የሚካሄዱባቸው የውጭ አገራት ከተሞች በዋናነት ኒውዮርክ፣ ጄኔቫ፣ ብራሰልስ፣ ዋሽንግተን ዲሲ፣ ለንደንና የተመረጡ ሌሎች ዋና ዋና ከተሞች ይሆናሉ። መንግስት የሕዝቡን ጥያቄ በእነዚህ 2 ሳምንታት ካልተቀበለም እነዚህ ቀድመው የጀመሩ የ2 ሳምንታት መርሃ ግብሮች በሚቀጥሉ ሳምንታትም ተጠናክረው የሚቀጥሉ ይሆናል። በዚህ ሰነድ ላይ በቅደም ተከተል የቀረቡ መርሃ ግብሮች አስቀድመው ለሕዝቡ በይፋ የሚገለጹ ይሆናል። ይሁንና እያንዳንዱን መርሃ ግብር የሚያስተጓጉል ያልተጠበቀ እንቅፋት ሊገጥም እንደሚችል አስቀድመው በመተንበይ በየደረጃው ሊተገበሩ የሚችሉ ተለዋዋጭ መርሃ ግብሮች ተዘጋጅተው በሚስጥር ይያዛሉ። መርሃ ግብር 3 ከፊል የሥራ ማቆም አድማ ሳምንት። በሦስተኛው ሳምንት የሰላማዊ ሕዝባዊ እምቢተኝነት መርሃ ግብር ከፊል የሥራ ማቆም አድማ ይካሄዳል። የሥራ ማቆም አድማውን የሚያካሂዱትም የትራንስፖርት ሠራተኞች ሲሆኑ እነሱም የአየር መንገድ፣ የደረቅና የፈሳሽ ጭነት ማጓጓዣ፣ የሕዝብ ማመላለሻና የታክሲ አገልግሎት ሠራተኞች ይሆናሉ። የትራንስፖርት ሠራተኞቹ ጥያቄም በተመሳሳይ ሁኔታ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚል ይሆናል። ከዚህ በተጨማሪ የመንግስት የጸጥታ ሠራተኞች የሕዝቡን ጥያቄ እንዲደግፉ የውጭ መንግስታትን በጠቅላይ ሚኒስትር አብይ አገዛዝ ላይ አስፈላጊውን ጫና እንዲፈጥሩ ይጠይቃሉ። የትራንስፖርት ሠራተኞችና ቤተሰቦቻቸው በአመጹ ወቅት የከፋ ችግር እንዳይገጥማቸው ሕዝቡ በየአካባቢው አስፈላጊውን የሞራልና የፋይናንስ ድጋፍ ያደርጋል። በዚህ ረገድ የአገሪቱ ባለሀብቶች በይፋም ሆነ በህቡ ተደራጅተው ትልቁን ድርሻ ይወጣሉ። መንግስት የሕዝቡን ጥያቄ በእነዚህ 3 ሳምንታት ካልተቀበለ ቀደም ብለው የተጀመሩትና ይህ መርሃ ግብር በሚቀጥሉት ሳምንታትም ተጠናክረው የሚቀጥሉ ይሆናል። እነዚህ መርሃ ግብሮች የአገዛዙን የአስተዳደር ብቻ ሳይሆን አፈና የመፈጸምና ጦርነት የማካሄድ አቅሙን የሚያዳክሙ መሆናቸውን በመገንዘብ በሰላማዊ ትግል የሚያምኑት ህጋዊ ፓርቲዎች ብቻ ሳይሆን በጠመንጃ አገዛዙን እየተፋለሙ የሚገኙት የታጠቁ የፖለቲካ ኃይሎችም ጭምር የሰላማዊ ሕዝባዊ እምቢተኝነቱ ትግል በይፋና በሙሉ ልብ ደግፈው ሊቆሙና የአተገባበሩ ተባባሪ ሊሆኑ ይገባል። መርሃ ግብር 4 አጠቃላይ የሥራ ማቆም አድማ በቤት ውስጥ የመቀመጥ ሳምንት። የአራተኛው ሳምንት መርሃ ግብር በአጠቃላይ የሥራ ማቆም አድማ መምታት ይሆናል። የከፊሉ የሥራ ማቆም አድማ እንደቀጠለ ሆኖ በዚህኛው መርሃ ግብር ሁሉም በሀገሪቱ የሚገኙ የመንግስትና የግል ሠራተኞች ሥራ ያቆማሉ። ሁሉም የንግድና የአገልግሎት መስሪያ ቤቶች ዝግ ይሆናሉ። ከአምቡላንስና ከእሳት አደጋ ተሽከርካሪዎች በስተቀር ሁሉም በሀገሪቱ ያሉ ተሽከርካሪዎች ቀድመው የጀመሩትን የሥራ ማቆም አድማ አጠናክረው ይቀጥላሉ። ቀደም ሲል ይቀርቡ ከነበሩት ጥያቄዎች በተጨማሪ የሕዝቡ ትግል ወደ አደባባይ ጥሶ ከመውጣቱ በፊት የጠቅላይ ሚኒስትር አብይ አገዛዝ የሕዝቡን ጥያቄ በጸጋ እንዲቀበል በቀናት የተገደበ ጥያቄ ያቀርብለታል። የሕዝቡን ጥያቄ መቀበል ተስኖት ወደ ኃይል እርምጃ የሚገባ ከሆነም ሕዝቡ መብቱን ለማስከበርና ራሱን ከመንግስት ታጣቂ ኃይሎች ጥቃት ለመከላከል ሲል ሊወሰድ ስለሚችለው አጸፋዊ የኃይል እርምጃ ተጠያቂው ራሱ መንግስት እንደሚሆን ይገልጻል። መንግስት ህገወጥ የኃይል እርምጃ በመውሰድ በዜጎች አካልና የህይወት አደጋ የሚያደርስ ከሆነም አገዛዙና ተባባሪዎቹ የህግ ተጠያቂ የመሆን እንጂ የወደፊቱ የሀገሪቱ የመፍትሄ አካል የመሆን ዕድል እንደማይኖራቸው ግልጽ ማስጠንቀቂያ ይሰጣል። በዚህ የአራተኛ ሳምንት መርሃ ግብር ለሥራ ማቆም አድማ ከተጠራው ህዝብ ቢያንስ 50 ከመቶ መሳተፍ ከቻለ መንግስት አመጹን ከዚያ በላይ ተቋቁሞ የመቀጠል ዕድሉ ጠባብ ይሆናል። የኢኮኖሚ አቅሙ በከፍተኛ መጠን ከመዳከሙ በላይ ውስጣዊ መከፋፈልና መፈረካከስ ስለሚገጥመው ዓለም አቀፍ ጫናም ስለሚበዛበት በቀጣይ አመጾች የዜጎች ሕይወት አደጋ ላይ ከመውደቁ በፊት የህዝቡን ጥያቄ ለመቀበል ሊገደድ ይችላል። ትግሉ በዚህ ደረጃ ላይ ሲደርስ አደጋን የማሽተት ተፈጥሮ የተነፈጋቸው ጠቅላይ ሚኒስትር አብይ የመጣባቸው ያለውን አደጋ ተገንዝበው የመፍትሄ አካል ለመሆን ይወስናሉ ተብሎ ባይጠበቅም በዙሪያቸው ያለው ራስ ወዳድ ወይንም ኦፖርቹኒስት ጭፈራ ግን ቢያንስ የየራሱን የቤተሰቡን ህልውና ከጥፋት ለመታደግ ሲል ራሱን ከጠቅላይ ሚኒስትሩ አጋርነት ለመነጠልና እንደተለመደው
የተላላኪነት አሰላለፍን ለመለወጥ ማድባትና ማማተር መጀመሩ አይቀር ይሆናል። መንግስት ያልተጠበቀ አቅም አግኝቶ ይህንን የህዝቡን የሥራ ማቆም አድማ ተቋቁሞ መቀጠል ከቻለ ግን የሚከተለውና ወሳኝ የሆነው የአምስተኛው ሳምንት የአገዛዝ አንቀጥቅጥ መርሃ ግብር ይጠራል። መርሃ ግብር 5 የውሎ ገብ አገዛዝ አንቀጥቅጥ ሰልፎች ሳምንት። በዚህ የአምስተኛ ሳምንት አገዛዝ አንቀጥቅጥ መርሃ ግብር ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይስፈን የሚለው ቀዳሚ ጥያቄ መቀጠሉ እንደተጠበቀ ሆኖ ጠቅላይ ሚኒስትር አብይ በአስቸኳይ ከስልጣን ይወገዱ የሚል ተጨማሪ ጥያቄ ይቀርባል። ጠቅላይ ሚኒስትሩን መርጦ በስልጣን ላይ ያስቀመጣቸው ብልጽግና ፓርቲ ሕገ መንግሥታዊ መብትና ግዴታውን ተጠቅሞ የመረጣቸው መሪ ከስልጣን እንዲያወርድና የቀረበለትን ጥያቄ በመመለስ የሀገሪቱ የፖለቲካ ችግር መፍትሄ አካል እንዲሆን የመጨረሻ ግልጽ ጥያቄ ይቀርብለታል። ይህንን የሕዝብ ጥያቄ በአንድ ሳምንት ውስጥ ለመመለስ ፈቃደኛ ካልሆነ ጠቅላይ ሚኒስትሩ ከስልጣን እንዲወርዱ የቀረበው ጥያቄ ብልጽግና ፓርቲ ስልጣን ይልቀቅ ወደሚል ጥያቄ ሊያድግና ሊቀየር እንደሚችል ግልጽ ማስጠንቀቂያ ይሰጣል። የቀዳሚዎቹ የአራት ሳምንታት የሰላማዊ ህዝባዊ ቢተኝነት ተሳታፊዎች ከሥራ ከመባረርና ቢበዛ ከመታሰር ባለፈ ለሕይወት አደጋ የሚጋለጡበት ዕድል ጠባብ ነው። እነዚህን መርሃ ግብሮች ቀዳሚ ማድረግ የሚጠቅመውም የሕዝቡን መስዋዕትነት በተቻለ አቅም አነስተኛ ለማድረግ ስለሚረዳ ነው። በእንዲህ አይነቱ ህዝባዊ አመጽ እንቅስቃሴ ብዙ ዜጎች ከሥራ ሊባረሩና ሊታሰሩ እንደሚችሉ አስቀድሞ መገመትና መዘጋጀት ያስፈልጋል። እንዲህ አይነት ሁኔታ ሲፈጠር እየተፈጸመ የሚገኘውን የአፈና እርምጃ ለሕዝቡና ለዓለም በተከታታይ ከማጋለጥ ባለፈ ከሥራ የተባረሩ ዜጎች ወደ ሥራ እንዲመለሱ ወይንም የታሰሩ ዜጎች ከእስር እንዲፈቱ በመጠየቅ ጊዜን ማጥፋትና የትኩረት አቅጣጫን ማዛባት አስፈላጊ አይሆንም። ይልቁንም የሚያስፈልገው ከሥራ የተባረሩትና የታሰሩ ዜጎች የታጋይነት ሞራላቸው እንዲጠበቅ ማበረታታት፣ ቤተሰቦቻቸው ለችግር እንዳይጋለጡ አስፈላጊውን የሞራልና የፋይናንስ እገዛ ማድረግ ነው። እንዲያውም ከሥራ መባረርን አለመፍራትና ከሥራ በተባረሩ ሰራተኞች ምትክ ተቀጣሪ ላለመሆን መወሰን ያስፈልጋል። መታሰርም እንደ ቀላልና የሚጠበቅ መስዋዕትነት በመቁጠር ሆን ብሎ እስር ቤቶች እንዲጨናነቁና የእስረኛው ብዛት ከመንግስት የማሰር አቅምና ቁጥጥር በላይ እንዲሆን ማድረግ ያስፈልጋል። ይህ አምስተኛው የሰላማዊ ሰልፎች ሳምንት ከቀዳሚዎቹ 4 ሳምንታት በተለየ የዜጎች ግድያ በከፍተኛ መጠን ሊከሰት የሚችልበት ሂደት ነው። ይህንን አስቀድሞ ማወቅና በዜጎች ላይ ሊደርስ የሚችለውን የሕይወት አደጋ ለመቀነስ የሚያስችሉ የተለያዩ ስልቶች መጠቀም ያስፈልጋል። ከነዚህ ስልቶች ውስጥ የመጀመሪያው ራስን ከቀዳሚ የኃይል እርምጃ መቆጠብ ነው። ሁለተኛው ለመንግስት የጸጥታ ኃይሎች ተገቢውን አክብሮት ማሳየት ነው። ሶስተኛው የሚካሄደው ትግል ሕጋዊ መብት መሆኑን የጸጥታ ሰራተኞች እንዲረዱትና የሕዝቡን ሕጋዊና ፍትሃዊ ትግል በሕገወጥ የኃይል እርምጃ ለማጨናገፍ እንዳይሞክሩ ማሳሰብ ነው። አራተኛው መብትን ለማስከበርና ለሕዝብ ሕልውና መቀጠል ለሚደረገው ትግል ሕዝቡ መሞትን ጭምር በጸጋ እንዲቀበል እንጂ ፈጽሞ የማይፈራ መሆኑን በግልጽ ማሳየት ነው። አምስተኛውና የመጨረሻው በሰላማዊ ስልት የሚታገለው ሕዝብ ላይ ሕገወጥ የኃይል እርምጃ በሚወስዱ የጸጥታ ሰራተኞች ላይ ሕዝቡ ራስን የመከላከል አጽፋዊ የኃይል እርምጃ ለመውሰድ ሊገደድ እንደሚችልና ለዚያ ራስን የመከላከል አጽፋዊ እርምጃም ተጠያቂው ስርዓቱና የጸጥታ ሰራተኞቹ እንጂ ሕዝቡ እንደማይሆን በግልጽ ማስገንዘብ ይሆናል። በዚህ መልኩ በቂ ግንዛቤ ከተፈጠረ በኋላ በሀገሪቱ ዋና ከተማ በአዲስ አበባና በሌሎች ትላልቅ ከተሞች የውሎ ገብ የሰላማዊ ሰልፍ ለ7 ተከታታይ ቀናት ይጠራል። ለእነዚህ ሰላማዊ ሰልፎች የሚያስፈልጉ ባነሮችና ፖስተሮች በፓርቲዎች ጽሕፈት ቤት ሳይሆን በየመኖሪያ ቤቱ ይዘጋጃል። ሰላማዊ ሰልፎቹ መድረሻ ቦታ እንጂ የተለየ መዳረሻ ቦታ አይኖራቸውም። መነሻቸው የእያንዳንዱ ሰልፈኛ ቤትና ሰፈር ይሆናል። ልክ እንደ መጋቢ ጅረት ወንዝ እያንዳንዱ የትግል ተሳታፊ ዜጋ ከየቤቱ እየወጣ ከሰፈርተኛው ሰልፈኛ ጋር ይቀላቀላል። ከዚያም ከየመኖሪያ ሰፈሩ እየወጣ ወደ ሰፈሩ ዋና መንገድ ይገባል። ከሰፈር መንገድ ወጥቶ ወደ የአውራ ጎዳናዎች ይተማል። በመጨረሻም በየአውራ ጎዳናዎቹ ወደ መዳረሻው አደባባይ ይጎርፋል። እንዲህ አይነቱ ያልተማከለ የሰልፍ አወጣጠም የጸጥታ ሰራተኞች ሰልፉን በቀላሉ ማስቆምና መበተን የማይችሉበት ከአቅም በላይ የሆነ ሁኔታን ይፈጥራል። ሰላማዊ ሰልፉ መንግስት የሕዝቡን ጥያቄ እስካልተቀበለ ድረስ ለተከታታይ 7 ቀናት በየቀኑ ከ3 እስከ 4 ሰዓታት ለሚሆን ጊዜ ይካሄዳል። ከጸጥታ ሰራተኞች በኩል የኃይል እርምጃ ቀድሞ እስካልተወሰደ ድረስ ሰልፎቹ መካሄድ ያለባቸው በፍጹም ሰላማዊነት ይሆናል። ትግሉ ወደዚህ ደረጃ ሲደርስ አገዛዙ ሕልውናውን የማጣት ጭንቀት ውስጥ እየገባ ስለሚመጣም በመቀጣጫነት ሰዎችን መግደሉ እንደማይቀር አስቀድሞ መገመት አለበት። ሰው በተገደለ ቁጥርም አመጹ የሚቀንስ ሳይሆን የበለጠ እየተባባሰ የሚሄድና ከጸጥታ አካላቱ ቁጥጥር ውጭ የሆነ አደጋ የመፍጠር ዕድል እንዳለው በግልጽ በማሳየት የመቀጣጫ እርምጃው እንደማይሰራ አገዛዙን ከጅምሮ ተስፋ ማስቆረጥ ያስፈልጋል።
ሰልፎቹ በዚህ መልክ ለተወሰኑ ቀናት በሁሉም ከተሞች ከተካሄዱ መንግስት በፍጥነት ይዳከማል። በቅድሚያ ከማዕከሉ ርቀው የሚገኙ የክልል አስተዳደሮች ወገንተኝነታቸውን ወደ ህዝቡ ሊያደርጉና የትግሉ ተጋሪ ሊሆኑ ይገደዳሉ። ቀጥሎም የጸጥታ ሰራተኞች በህዝቡ ላይ ላለመተኮስና ችግሩ በሰላማዊ ውይይት እንዲፈታ በአገዛዙ ላይ ጫና ሊፈጥሩ ይችላሉ። የመንግስት ከፍተኛ ባለስልጣናትም ለራሳቸውና ለቤተሰቦቻቸው የወደፊት ደህንነት ሲሉ አስተላለፋቸውን በይፋ ከህዝቡ ጋር ማድረግ ይጀምራሉ። በዚህ ወቅት በቅርቡ በማዳጋስካርና በኔፓል ሲሆን እንደታየው አገዛዙ በድንገት ሊፈረካከስ ወይንም በራሱ የጦር ጀነራሎች የመፈንቅለ መንግስት አደጋ ሊያጋጥመው ይችላል። አገዛዙ በህዝቡ ላይ የሚፈጸመውን የግድያ እርምጃ እየበዛ በመጣ ቁጥር የዓለም አቀፉ ማህበረሰብ ጫናም ከፍተኛ እየሆነ ይመጣል። መንግስት ህዝባዊ ድጋፉ ሙሉ በሙሉ ስለሚያጣ ከዚያ በላይ አመጹን ተቋቁሞ መቀጠል ይሳነዋል። ትግሉ በዚህ ደረጃ ላይ ሲደርስ ጠቅላይ ሚኒስትር አብይ በዙሪያቸው ያሉ ባለስልጣናት በውጭ መንግስታትና በቅርብ ቤተሰቦቻቸው ጫና ጭምር ተገደው የህዝቡን ጥያቄ ሊቀበሉ ወይንም የውጭ ጥገኝነት አፈላልገው ሊሰደዱ ይችላሉ። ነገር ግን ሰውየው ባለባቸው አደጋን ማሽተት ያለመቻል የተፈጥሮ ችግራቸውና በማይጨበጥ የህልም ዓለም የሚኖሩ ሰው በመሆናቸው ምክንያት እስከ መጨረሻው የህይወት እስትንፋሳቸው ድረስ አደጋውን የመጋፈጥ እርምጃ ሊወስዱ እንደሚችሉ መጠበቅም ተገቢ ይሆናል። በእነዚህ የአምስት ሳምንታት የሰላማዊ ህዝባዊ እምቢተኝነት ትግል የብልጽግና አገዛዝ ራሱን ከጠቅላይ ሚኒስትር አብይ ነጥሎ የህዝቡን ጥያቄ ከተቀበለ የወደፊቱ የሀገሪቱ የፖለቲካ መፍትሄ አካል እንደሚሆን፣ የህዝቡን ጥያቄ ሳይቀበል ከዚያ በላይ ከቀጠለ ግን የሚጠበቀው መሸነፍ እና በህግ ተጠያቂ መሆን ብቻ እንደሚሆን የመጨረሻ ማስጠንቀቂያ ይሰጣል። ይህንን የአምስተኛ ሳምንት የአገዛዝ አንቀጥቅጥ የሰልፍ ተቃውሞ አገዛዙ በሆነ የማይገመት ምክንያት መቋቋም ከቻለም ትግሉ ወደ ሌላኛውና የመጨረሻው የአገዛዝ አንበርክክ ህዝባዊ እምቢተኝነት ከፍተኛ ደረጃ ይሸጋገራል። መርሃ ግብር 6 የውሎ አደር አገዛዝ አንበርክክ ህዝባዊ እምቢተኝነት። በዚህ የስድስተኛ ሳምንት አገዛዝ አንበርክክ ህዝባዊ እምቢተኝነት መርሃ ግብር ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚለው ተቀዳሚ ጥያቄ መቀጠሉ እንደተጠበቀ ሆኖ ጠቅላይ ሚኒስትር አብይ በአስቸኳይ ከስልጣን ይወረዱ የሚለው ጥያቄ ግን ብልጽግና ፓርቲ በአስቸኳይ ስልጣን ይልቀቅ ወደሚል ጥያቄ ይቀየራል። ከዚህ በኋላ ብልጽግና ፓርቲ የሀገሪቱ የወደፊት ፖለቲካ የመፍትሄ አካል የመሆን እድል ሊኖረው የሚችለው ስልጣኑን ለቆ ለአዲስ የሽግግር መንግስት ለማስረከብ ፈቃደኛ ከሆነ ብቻ ይሆናል። ባለፉት 5 ሳምንታት የሚካሄደውን ትግል አገዛዙ ተቋቁሞ የመቀጠል እድሉ እጅግ በጣም ጠባብ ነው። ነገር ግን እንደምንም ተንገዳግዶና ህልውናውን አስጠብቆ መቀጠል ቢችል እንኳ በከፍተኛ መጠን መዳከሙ አይቀር ይሆናል። ኢኮኖሚው እንዳልነበር ሆኖ ይሽመነመዳል። የመንግስት ባለስልጣናትና ቤተሰቦቻቸው ሞራላቸው ላሽቆ በከፍተኛ የህልውና አደጋ ውስጥ ይወድቃሉ። የጸጥታ ሰራተኞች ክንዳቸው እየዛለ ከህዝቡ ጋር የተጋጩ መቀጠል ለራሳቸው ህልውና አስጊ እንደሆነና እንደማዋጣ እየተገነዘቡ ይመጣሉ። ነገር ግን አገዛዙና መዋቅሩ ብቻ ሳይሆን የህዝቡን ፍጆታ ክምችት በሂደት እየተመናመነ ስለሚመጣ የህዝቡ የመታገል አቅምም በዚያው መጠን እየተዳከመ ሊመጣ እንደሚችል አስቀድሞ መገንዘብና አስፈላጊውን ቅድመ ዝግጅት ማድረግ ያስፈልጋል። ከሁሉም በላይ ትግሉ ለውጤት እየተቃረበ የመምጣቱን ተስፋ ጉልቶ በማሳየት ህዝቡ ሙሉ አቅሙን አሰባስቦ ወደ መጨረሻው የትግል ምዕራፍ እንዲሸጋገር ያልተቋረጠ ግፊት ማድረግ ያስፈልጋል። ህዝቡ ህልውናውን አስጠብቆ ለመቀጠል የተጀመረውን ትግል ከማሸነፍ በስተቀር ሌላ አማራጭ እንደሌለና ለማሸነፍ እንደተቃረበም በማያሻማ ሁኔታ ማስገንዘብ ያስፈልጋል። በዚህ የስድስተኛ ሳምንት አገዛዝ አንበርክክ ህዝባዊ እምቢተኝነት መርሃ ግብር ህዝቡ በሁሉም ከተሞች በአምስተኛው ሳምንት ለሰላማዊ ሰልፍ በወጣበት ተመሳሳይ መንገድ በከፍተኛ መጠን መድረሻ እንዲሆን ወደ ተወሰነ ቦታ ይተማል። ይህ የስድስተኛ ሳምንት መርሃ ግብር ግን የውሎ ገብ ሰልፍ አይሆንም። መንግስት እስካልተሸነፈ ድረስ ህዝቡ ወደ ቤቱ ላይመለስ ወስኖ የሚካሄደው የመጨረሻ የሞት ሽረት ህዝባዊ እምቢተኝነት ነው። ለቀናት የሚበቁ ደረቅ ምግቦችና የሚጠጣ ውሃ፣ የሌሊቱን እንቅስቃሴ ለመቋቋም የሚያስችል አልባሳት ይዞ በኋላበት እያደረ እስከ መጨረሻው ድል ድረስ መታገሉን ይቀጥላል። የዚህኛው ሰልፍ የመድረሻ ቦታዎች አደባባዮች አይሆኑም። መድረሻዎቹ የተመረጡና የአገዛዙን ሁለንተናዊ እንቅስቃሴ ለማስቆም የሚያስችሉ መንግስታዊ ተቋማት ይሆናሉ። በክልል ደረጃም ተመሳሳይ ተቋማት የመድረሻ ቦታ እንዲሆኑ ይደረጋል። ህዝቡ በነቂስ ወጥቶና በእነዚህ ተቋማት ዙሪያ ከቦ በመቀመጥ ጥያቄዎቹ በሰላም እንዲመለሱ የመጨረሻው ጫና ይፈጥራል። በዚህ ወቅት የዓለም ትኩረት ሁሉ በኢትዮጵያ ላይ ይሆናል። ህዝቡ ከየቤቱ ያመጣቸውን ምግቦች ተካፍሎ እየበላ የሰላማዊ እምቢተኝነት አመጹን ለቀናት አጠናክሮ ይቀጥላል። የህዝብና የውሃ አቅርቦት እጥረት እንዳይኖርም ባለሀብቶችና ባለተሽከርካሪዎች የተጠናከረ እገዛ ያደርጋሉ።
የትግሉ ግለት በዚህ ደረጃ ላይ ሲደርስ አገዛዙ ከአምባገነናዊ ባህሪው በመነጨና ባልሞት ባይ ተጋዳይነት በቻይናና በቲናንሚያ አደባባይ ሲሆን እንደታየው ታንኮችን ጭምር አሰማርቶ በህዝቡ ሰላማዊ ዜጎች ላይ ጭካኔ የተሞላበት የግድያ እርምጃ ሊወስድ ይችላል። አገዛዙ እንዲህ ያለ የጭካኔ እርምጃ መውሰድ ሲጀምር መሸነፉን አውቆ የመጨረሻ ዕድሉን እየሞከረ እንደሆነ ብዙ ህዝብ እየተገደለ የመቀጠል አቅም እንደማይኖረው መገንዘብ ያስፈልጋል። በመቶዎች የሚቆጠሩ ሰልፈኞች ሊገደሉ እንኳ የተካሄደ ያለው ትግል ሚሊዮኖች በጦርነት እንዳያልቁና ሀገር እንዳይፈርስ ለማድረግ መሆኑን በመገንዘብ የሚከፈለው መስዋዕትነት በጸጋና በጽናት መቀበል ያስፈልጋል። አገዛዙ እንዲህ አይነት ወንጀል በዜጎች ላይ መፈጸም ከጀመረ በኋላ በህዝቡ ዘንድ እንደ አንድ ወንጀለኛና ዘር ጨራሽ አገዛዝ ተደርጎ ይፈረጃል። ከዚያም ህዝቡ አገዛዙን ለማሸነፍና ህልውናውን ለማትረፍ የሚያስችለውን ማንኛውም አይነት አጸፋዊ እርምጃ እንዲወስድ የመጨረሻ ጥሪ ይቀርባል። በቅድሚያ አገዛዙ ሽንፈቱን ተቀብሎ እጁን እንዲሰጥ ይጠይቃል። እጁን የማይሰጥ ከሆነ ግን ህዝቡ የገዛ ንብረቱ የሆኑ ተቋማትን ጥሶ በመግባት እንደሚቆጣጠራቸው የ24 ሰዓት ማስጠንቀቂያ ይሰጣል። ትግሉ በዚህ ደረጃ ላይ ሲደርስ ሰላማዊ ትግሉን የመሩትና ጠመንጃ አንስተው እየታገሉ ያሉ ተቃዋሚ ኃይሎች ለአንድ ወር የሚቆይና ኃላፊነቱ የተወሰነ የጋራ ጊዜያዊ ሀገራዊ ግብረ ኃይል ማቋቋማቸውን የዚህ ጊዜያዊ ግብረ ኃይል ኃላፊነትም በመላው ኢትዮጵያ ሰላምና መረጋጋትን ማስፈንና የሽግግር መንግስት የማቋቋም ቅድመ ሁኔታን ማመቻቸት እንደሚሆን በሰነድ አዘጋጅተው ለህዝቡ ይፋ ያደርጋሉ። ከከፍተኛ አዛዦች በታች ያሉና በሰላማዊ ዜጎች ላይ ወንጀል ያልፈጸሙ የሀገሪቱ የጸጥታ ሰራተኞች የሰላምና መረጋጋቱ ሂደት አካል ሆነው እንዲሰሩ ጥሪ ይደረግላቸዋል። የህዝቡ ትግል በዚህ ደረጃ ላይ ከደረሰ በኋላ ጠቅላይ ሚኒስትር አብይና የብልጽግና ፓርቲ ባለስልጣናት ከሁለት አንዱ ከመምረጥ ውጪ ሌላ አማራጭ አይኖራቸውም። እጃቸውን በፈቃዳቸው ይሰጣሉ ወይንም በህዝብ ትግል ተገደው በቁጥጥር ስር ይውላሉ። ከዚህ የሰላማዊ ህዝባዊ እምቢተኝነት ትግል ድል በኋላ በተቃዋሚው ኃይል ውይይትና ድርድር ለ3 ዓመት የሚቆይና ሁሉን አቀፍ የሆነ ጊዜያዊ ሽግግር መንግስት ይቋቋማል። በታጣቂ ኃይሎች መካከልም ዘላቂ የተኩስ ማቆም ስምምነት ይፈረማል። የሽግግር መንግስቱ ሀገሪቱን በጊዜያዊነት ከማስተዳደር በተጨማሪ ብሔራዊ እርቀ ሰላምና ሀገራዊ መግባባት የመፍጠር የሽግግር ጊዜ ፍትህ የማስፈን መሰረታዊ ቅራኔዎችን ለመፍታት በሚያስችል አግባብ ህገ መንግስት የማሻሻል በጦርነት የወደሙ መሰረታዊ የህዝብ አገልግሎት ተቋማትን መልሶ የመገንባት የሀገሪቱን የጸጥታ ተቋማት እንደገና የማደራጀት ለነጻና ፍትሃዊ ምርጫ ምቹ ሁኔታ የመፍጠር ስልጣን ይኖረዋል። የሽግግር መንግስቱ መስራች የሆኑት ኃይሎች መለስተኛ የፖለቲካ ቅራኔዎችን በመካከላቸው በሚካሄድ ሐቀኛ የውይይትና የድርድር ሂደት ከፍተኛ የሚባሉ ቅራኔዎችን ደግሞ የሀገሩ ዋና ባለቤት በሆነው በህዝቡ የምርጫ ካርድና በህዝብ ውሳኔ ለመወሰንና የውሳኔውን ውጤት በጸጋ ለመቀበል አስቀድመው መስማማት ይኖርባቸዋል። የጥቅም ግጭትን ለማስወገድ እንዲረዳም የሽግግር መንግስቱ ፕሬዝዳንት ሆኖ የሚመረጠው ሰው ለቋሚ መንግስት በሚካሄደው ሀገራዊ ምርጫ እንዳይወዳደር እንዲሆን ይደረጋል። ይህንን አይነት የሽግግር መንግስት ለማቋቋም የሚያስችል ረቂቅ ሰነድ አስቀድሞ ተዘጋጅቶ ከመጀመሪያው የወር ቀጠሮ ጊዜ ጀምሮ ለህዝብ ይፋ ይደረጋል። ከድሉ ማግስትም በጊዜያዊ ግብረ ኃይሉ አማካኝነት ቀርቦና በሽግግር መንግስቱ ሸንጎ ጸድቆ በተግባር እንዲውል ይደረጋል። ማጠቃለያም የጠቅላይ ሚኒስትር አብይ አገዛዝ ወደ ስልጣን ከመጣ ከ7 ዓመታት በላይ ሆኖታል። በእነዚህ 7 ዓመታትም ውስጥ በአነስተኛ ግምት ከ1 ሚሊዮን በላይ የሆኑ ኢትዮጵያውያን ዜጎቻችን ሕይወታቸውን አጥተዋል። ከዚህ ያልተናነሰ ህዝብም አካል ጉዳተኛ ሆኗል። ከ3 ሚሊዮን በላይ የሚገመት ህዝብ ከመኖሪያ አካባቢው እየተፈናቀለ ለስደት ተዳርጓል። በመቶ ሺዎች የሚቆጠሩ ሴቶች እህቶቻችን ተደፍረዋል። በብዙ ሚሊዮኖች የሚገመት የሀገሪቱ ሀብትና ንብረት ወድሟል። በብዙ ሚሊዮን የሚቆጠሩ ሕፃናት ከትምህርት ገበታ ውጭ ሆነዋል። ከሁሉም በላይ አንድነታችንና ማህበራዊ ትስስራችን በከፍተኛ መጠን ተበጣጥሶ እንደ አንድ የሀገር ልጅ ሳይሆን እንደ ባዕድ ጠላት እየተያየን በጭካኔ መገዳደልን ተለማምደናል። በጦርነት ሁሉ ዋጋ ተከፍሎም ግን እስካሁን የበለጠ እየተባባሰና እየተወሳሰበ የመጣ እንጂ የተፈታ አንድም ችግር የለም። ይህ ጦርነት ወደፊት ለሌላ ጥቂት ዓመታት ከቀጠለም የበለጠ ከመተላለቅ መንግስትና ሀገር የለሽ ከመሆን ውጪ ሌላ የሚያስገኝልን ውጤት አይኖርም። በተለይም ከኤርትራ መንግስትና ከትግራይ ኃይሎች ጋር እየታሰበ ያለው ተጨማሪ ጦርነት ለይቶለት ከፈነዳ እንኳንስ ኢትዮጵያ መላው ምስራቅ አፍሪካ ከፍተኛ ወደሆነ አጠቃላይ ቀውስ እንደሚገባ መገመት አስቸጋሪ አይሆንም።
በእኔ እምነት 5% የሚሆነው የኢትዮጵያ ሕዝብ ይህንን የሰላማዊ ሕዝባዊ እምቢተኝነት ጥሪ ከልቡ ከተቀበለና የተግባር ተሳታፊ ለመሆን ከወሰነ በጦርነት የሚካሄደው ትግል ከሚጠይቀው እጅግ ባነሰ ጊዜና መስዋዕትነት አገዛዙን ማሸነፍና ዘላቂ ለውጥ ማምጣት ይቻላል። እስካሁን በብዙ ሀገራት የተካሄዱ የሰላማዊ ሕዝባዊ እምቢተኝነት ትግሎች ያገኙትን ውጤት ለማጥናት ካደረኩት ጥረት ለመገንዘብ እንደሞከርኩት ከላይ በተዘረዘሩት 11 ቅድመ ሁኔታዎች ዙሪያ በቂ ሥራ አስቀድመን ከሰራን ከ45 ቀናት ባልበለጠ ጊዜ ከ1000 ባነሰ የሕይወት መስዋዕትነት እጅግ አነስተኛ በሆነ የኢኮኖሚ ጉዳት ትግሉን ለድል ልናበቃው እንችላለን። በዘርፉ የተካሄዱ ጠንካራ ጥናቶች እንደሚያሳዩትም በሰላማዊ ሕዝባዊ እምቢተኝነት ሊመጣ የሚችለው ለውጥም በትጥቅ ትግል ይመጣል ተብሎ ከሚታሰበው ለውጥ ከ10 እጥፍ የበለጠ ዘላቂና አስተማማኝ የመሆን ዕድል ይኖረዋል። ስለዚህ የሰላማዊ ሕዝባዊ እምቢተኝነት ትግሉን ስንመርጥ አይቻልም ከሚለው ጨለምተኛ አታይ በተቃራኒ በርካታ ዓመታትን ከብክነት አያሌ ሀብትና ንብረትን ከውድመት ተጨማሪ ሚሊዮን ዜጎችን ከሞትና ከስደት የማዳንና በአጠቃላይ መንግስትና ሀገር የለሽ ከመሆን የህልውና አደጋ የመትረፍ ምርጫና ውሳኔ መሆኑን መረዳት ያስፈልጋል። ይህንን ሁኔታ በመገንዘብ በአሁኑ ወቅት የገጠመን የህልውና አደጋ የበለጠ ተባብሶና መቀጠል በማይችልበት ደረጃ ከቁጥጥራችን ውጪ ከመሆኑ በፊት በጦርነት የኖሩ በጦርነት ያልቃሉ የሚለው ብሂል በእኛ ላይም ከመፈጸሙ በፊት የፖለቲካ ኃይሎችና ሁሉም ባለድርሻ አካላት ይህንን የትግል ጥሪ እንዲቀበሉት በከፍተኛ አጽንኦት እና ትህትና ጠይቃለሁ። የኢትዮጵያ ሕዝብም ለዘላቂ ጥቅሙና ለህልውናው የሚበጀውን ይህንን አዋጭ የትግል ጥሪ በአስቸኳይ እንዲቀበለውና በተግባር እንዲያውለው በከፍተኛ ተማጽኖ እጠይቃለሁ። በአጠቃላይ ጦርነትን ልናስቆም፣ የግፍ አገዛዝን ልናስወግድና ሰላምን በዘላቂነትና በወሳኝ መልኩ ልናሰፍን የምንችለው ሕዝባዊ እምቢተኝነትን ወይንም በኔፓልና በማዳጋስካር የታየው አይነት ኢትዮጵያዊ ጀንዚ በማካሄድ መሆኑን አምነን በመቀበል ለተግባራዊነቱ በፍጥነት መዘጋጀትና መስራት ይጠበቅብናል። ልደቱ አያሌው ጥቅምት 28 ቀን 2018 ዓ.ም